ሰላም ጤና ይስጥልኝ እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ አርብ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። የዝውውር መረጃዎች እጅግ በጣም በስፋቱ እየተሰሙ ይገኛሉ። በተለይም በስተመጨረሻ እንግዲህ የተለያዩ ተጫዋቾች ከክለቦቻቸው ሊለቁ እንዲሁም ደግሞ የተለያዩ ክለቦች አዳዲስ ተጫዋቾችን ሊያስፈርሙ እንደሆነ እየሰማን እንገኛለን። ከነዚህም መካከል አርሰናል አንደኛው ነው። ሁለት ተጫዋቾችን ሊሸጥ እንደሆነ ነው መረጃዎች እያሰማን የሚገኘው። እነማን ናቸው? በዚህ ፕሮግራም ላይ የምታገኟቸው ነው የሚሆኑት። የዩሮፓ ሊግ ጨዋታዎችንም በስፋት እንመለከታለን። ማንቸስተር ዩናይትድ ቤት ገብተን የሚፈለጉ ተጫዋቾችን እንዲሁ የምንመለከት ነው የሚሆነው። የማንቸስተር ሲቲ ተጫዋቾች ጉዳት ላይ እንዳሉ እየተገለጸም ይገኛል። ሌሎች መረጃዎችንም ከማንቸስተር ሲቲ ጋር እናነሳለን። ሊቨርፑል ቤት እንዲሁም ቼልሲ፣ ሪያል ማድሪድ፣ ባርሴሎና ብለን በርካታ መረጃዎችን ለእናንተ ለውድ አድማጮቻችን የምናቀርብ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። እስከ መጨረሻው ድረስ ግን ከእኛ ጋር ቆዩ እያለን እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ከፕሮግራሙ ጋር እኔም ቂጤ ሳፉፋ አብሬያችሁ ቆያለሁ። ትላንትናም የዩሮፓ ሊግ የመጨረሻ 8ኛ ጨዋታ ተደርጎም ነበር። ምሽት 5 ሰዓት ላይ ነው። በተመሳሳይ ሰዓት ሁሉም ጨዋታዎች የተደረጉት 8 ክለቦች ቀጥታ የሚያልፉበት፣ 8ቱ ክለቦች ደግሞ በፕሌይኦፍ የሚለዩበት እንዲሁም 8ቱ ክለቦች እንዲሁ በተቃራኒው የሚወድቁበት ትላንትና የተለየበት ጨዋታ ነው የተመለከት ነው። ከ9 እስከ 24 ያሉ ክለቦች በፕሌይኦፍ የሚያልፉ ሲሆን ከ1 እስከ 8 ያሉት ደግሞ ቀጥታ እንዲሁ የሚያልፉም ይሆናሉ። ትላንትና እንግዲህ በርካታ ጨዋታዎች የተደረጉ ሲሆን ፓናቲናኮስ ከሮማ ጋር እያደረጉትን ጨዋታ አንዳቻ ማጠናቀቅ ችሏል። ሮማ ትላንትና ከሜዳቸው ውጪ በአቻ ውጤት ማጠናቀቅ እየቻሉ ሲሆን አንድ ቀይ ካርድም መመልከትም ችለዋል። ፖርቶ ሬንጀርስን አስተናግዶ 3-1 ያሸነፈ ሲሆን በጨዋታው ላይ ሮድሪጎ ሞራ፣ ፍራንሲስኮ ሞራ እንዲሁም ደግሞ ፈርናንዴዝ ጎሎቹን ያስቆጠሩ ተጫዋቾችም ነበሩ። ሮማ ትላንትና በሜዳው አሸንፈው መውጣት መቻሉን ነው የተመለከትነው። ሪያል ቤቲስ 2-1 እንዲሁ ማሸነፍም ችሏል። ሊልም በሜዳው 1-0 ፍራይቡርግን ያሸነፈ ሲሆን ሜትላንድ ዳይናሞ ዛግሬቭን አስተናግዶ 2-0 ያሸነፈበት ሌላኛው ተጠባቂ ጨዋታም ነበር። በእንግሊዝ በቪላ ፓርክ የተደረገም አንድ ጨዋታም ነበር። አስቶን ቪላ ከአርቢ ሳልስበርግ ጋር ያደረጉትን ጨዋታ 3-2 በሆነ ውጤት ነው ማሸነፍ የቻሉት። ይህ ድራማዊ ጨዋታ እንደነበር በጨዋታው ላይም ተመልክተናል። በመጀመሪያው አጋማሽ እንዲሁም ደግሞ በሁለተኛው አጋማሽ በተቆጠረባቸው 2 ጎሎች 2-0 ሲመሩ ቆይተው ነበር። ካሪም ኮናቴ እንዲሁም ደግሞ ሙሳ ኢዮ ነበር ሁለቱን ጎሎች ለአርቢ ሳልስበርግ ማስቆጠር የቻሉት። ነገር ግን ከኋላ በመነሳት የኡናይ ኤምሬው እንዲሁ ጦሮች እንግዲህ ሞርጋን ሮጀርስ እንዲሁም ደግሞ ሚንግስና ጂሞ ባስቆጠሯቸው ጎሎች እንግዲህ 3-2 በሆነ ውጤት ማሸነፍ መቻላቸውን ነው የተመለከትነው። ከኋላ በመነሳት ማሸነፋቸውን ተከትለው ትላንትናም እንግዲህ ጥሩ ውጤት ይዞ ማለፍም ችለዋል። ትላንትናም ማሸነፋቸውን ተከትሎ በተመሳሳይ ሁለተኛ ደረጃነት ይዞ ማጠናቀቅ መቻላቸውን ነው የተመለከትነው። 21 ነጥብና 8 ነጥብ ጎሎችን በመያዝ እንግዲህ ከኦሎምፒክ ሊዮን በተመሳሳይ በ21 ነጥብ በጎል ተበልጠው ሁለተኛ ደረጃነትን ይዘው ማጠናቀቅ መቻላቸውን የኡናይ ኤምሬው ሰራዊት ትላንትና ማረጋገጥም ችሏል። ሌላኛው ጨዋታ ስቱትጋርት ከያንግ ቦይስ ጋር ያደረጉት ጨዋታም ነበር። ያንግ ቦይስ ከሜዳቸው ውጪ በስቱትጋርት 3-2 ተሸንፏል። ባዜል በሜዳውና በደጋፊዎች ፊት በቪክቶሪያን ፕሌዘን 1-0 የተሸነፈ ሲሆን ሉዶጎሬትስ ኒስን አስተናግዶ 1-0 አሸንፏል። ኖቲንጋም ፎረስት ፍራንኮ ቫሮሲን አስተናግዶ 4-0 በሆነ ሰፊ ውጤት ማሸነፍም ችሏል። ኢጎር ጂሰስ ትላንትና 2 ጎሎችን ማስቆጠር እየቻለ ሲሆን ጀምስ ማካቲ እንዲሁም ደግሞ ኦትቮይስ በራሱ ጎል ላይ ባስቆጠራቸው ጎሎች 4-0 በሆነ ውጤት ማሸነፍ መቻሉን ነው የእንግሊዙ ክለብ ኖቲንጋም ፎረስት ትላንትና ያስመለከተን። ኖቲንጋም ፎረስት ማሸነፉን ተከትሎ እንግዲህ 13ኛ በሆነ ውጤት ማጠናቀቅ ችሏል። በዚህም እንግዲህ ሁለቱም ክለቦች ተያይዘው በፕሌይኦፍ የሚያልፉም ነው የሚሆኑት። 12ኛና 13ኛ ደረጃነት ይዘው ማጠናቀቅ መቻላቸውን ትላንትና ያሳያቸው ውጤትም ያመላክታል። ስቱዋ ቡካሬስትም ከፊነርባቼ ጋር ጨዋታቸውን ያደረጉ ሲሆን አንዳቻ አጠናቋል። ክሬቬና ዝቬዝዳም በተመሳሳይ ከሴልታ ቪጎ ጋር አንዳቻ ያጠናቀቁ ሲሆን ኦሎምፒክ ሊዮን ፓውክን አስተናግዶ 4-2 አሸንፏል። ጎሄድስ ኤግልስ ከስፖርቲንግ ብራጋ ጋር 0-0፣ ስቱርም ግራዝ ደግሞ ብራንን 1-0 እንዲሁም ማካቢ ቴላቪቭ በሜዳው በቦሎኛ 3-0 እየተሸነፈበት የትላንትና ውጤቶችም ናቸው። በአጠቃላይ እንግዲህ ያለፉ የወደቁ እንዲሁም ደግሞ በፕሌይኦፍ የሚጫወቱ ክለቦችን ስንመለከት ከ1 እስከ 8 ያለፉ ክለቦች ኦሎምፒክ ሊዮን፣ አስቶን ቪላ፣ ሜትላንድ፣ ሪያል ቤቲስ፣ ፖርቶ፣ ስፖርቲንግ ብራጋ፣ ፍራይቡርግ እንዲሁም ደግሞ ሮማ ከ1 እስከ 8 ያሉ ክለቦች
መሆናቸውን ነው የተረጋገጠው። ከ9 እስከ 24 ያሉ ክለቦች ደግሞ በፕሌይኦፍ የሚያልፉም ይሆናሉ። 8ቱ በፕሌይኦፍ ተለይተው ለቀጣዩ ዙር የሚያልፉም ነው የሚሆኑት። ከ9ኛ እስከ 24ኛ ደረጃ ያሉ ክለቦችን ስንመለከት ጌንክ፣ ቦሎኛ፣ ሱስጋርት፣ ፍራንኮ ቫሮሲ፣ ኖቲንጋም ፎረስት፣ ቪክቶሪያን ፕሌዘን፣ ክሬቬኒያ ዝቬዝዳ፣ ሴልታ ቪጎ፣ ፓውክ፣ ሊል፣ ፌነርባቼ፣ ፓናቲናኮስ፣ ሴልቲክ፣ ሉዶ ጎሪትስ፣ ዳይናሞ ዛግሬቭ እንዲሁም ደግሞ ኤስኬ ብራን እስከ 24ኛ ደረጃነት በመቀመጥ እንግዲህ በፕሌይኦፍ የሚያልፉም ነው የሚሆኑት። ያንግ ቦይስ፣ ስቱርም ግራዝ፣ ስቶዋ ቡካሬስት፣ ጎሄድስ ኤግልስ፣ ፌኖርድ፣ ባዜል፣ አርቢ ሳልዝበርግ፣ ሬንጀርስ፣ ኒስ፣ ዩትሬክት፣ ማልሞ እንዲሁም ደግሞ ማካቢ ቴልአቪቭ ደግሞ የወደቁ ወይም ደግሞ መውደቃቸውን ያረጋገጡ ክለቦች መሆናቸውን በትላንትናው በዩሮፓ ሊጉ የተመለከትናቸው ጨዋታዎችም ነበሩ። ዛሬም በተለያዩ ሊጎች የሚደረጉ ጨዋታዎችም አሉ። ከነዚህም መካከል በስፔን ላሊጋ ኤስፓኞል ከዲፖርቲቮ አላቬዝ የሚጫወቱም ይሆናሉ። በጣሊያን ሴሪኤ ላዚዮ ከዢኖዋ ጋር ምሽት 4 ሰዓት ከ45 ሲጫወቱ፣ በጀርመን ቡንደስሊጋ ምሽት 4 ሰዓት ተኩል ላይ ኮሎኝ ወልፍስበርግን ያስተናግዳል። በፈረንሳይ ሊግ ደግሞ ሌንስ ሊሃርቨን የሚያስተናግድበት የዛሬ ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ እየጋበዝን ወደ ሌሎች ፕሮግራሞቻችን እናልፋለን። አርሰናል ተጫዋቹን ለግሪምስቢ ሊሸጥ መሆኑ እየተሰማ ይገኛል። የሰሜን ለንደኑ ክለብ አርሰናል ወጣት ተከላካዩ ማልዲኒ ካኩሪን ለግሪምስቢ ታውን ለመሸጥ ስምምነት ላይ መድረሳቸው ነው የተገለጸው። የእንግሊዝ አራተኛ ሊጉ ክለብ ባልተገለጸ ዋጋ ተከላካዩን ለማስፈረም መቃረባቸው ነው እየተገለጸም የሚገኘው። የ20 ዓመቱ አልባኒያዊ ተከላካይ ማልዲኒ ካኩሪ በውሰት አምርቶ ጥሩ ጊዜ እያሳለፈ እንደሚገኝም ነው እየተዘገበም የሚገኘው። ሌላኛው አያክስ ከአርሰናል ጋር ለኦሌክዛንደር ዚንቼንኮ ዝውውር 1.5 ሚሊዮን ፓውንድ ዋጋ ከስምምነት እንደሚደርሱ እየተማመኑ እንደሚገኙ እየተገለጸ ይገኛል። በአርሰናል እንዲሁም ተጫዋቹ በኩል በቀሪው ደሞዝ ዙሪያ መፍትሄ እስከሚፈጠር እየጠበቁ እንደሚገኝ ነው የተገለጸው። ምንም ሳይዘገይ ይህ ውሳኔ ምናልባትም የሚጠቃልል መሆኑ እየተገለጸም ይገኛል። ስካይ ስፖርትም ይህንን መረጃ በስፋት እያወጣውም ነው የሚገኘው። ኦሌክሳንደር ዚንቼንኮ ባለፉት ጨዋታዎች ላይ እንግዲህ ለአርሰናል ጨዋታዎችን እያደረገ አይገኝም። በተለይም ሪካርዶ ካራፊዮሪ እንዲሁም ደግሞ በዛ ቦታ ላይ ሉዊስ ስኬሊና ጁሊያን ቲምበረን፣ ፔሮ ሂንካፔ የመሳሰሉ ተጫዋቾችን ለጨዋታ ብቁ መሆናቸውን ተከትለው ኦሌክሳንደር ዚንቼንኮ ተመራጭ እየሆነም አይገኝም። በዚህም የተነሳ ወደ ሌሎች ክለቦች የመሄድ እድሉ እየሰፋ ሲሆን በስተመጨረሻም አሁን የመልቀቅ እድሉ ሰፍቷልም እየተባለ እንደሚገኝም ሰማን። ጋሪ ኔቨል ስለ ኮቢ ማይኖ እንዲሁም ደግሞ አሰልጣኝ ሩበን አሞሪም ሀሳቡን ይሰጣል። ኮቢ ማይኖ ባለፉት 2 ጨዋታዎች ላይ ያሳየው ድንቅ ብቃት አንድ ጎበዝ ተጫዋቹን ራሱን ለማሳየው እውነተኛ እድል ሲያገኝ እንዴት ለክለቡ እንደሚወጣ ገፍቶ እንደሆነም ያሳያል ሲልም ይናገራል። እውነቱን ለመናገር አሰልጣኝ ሩበን አሞሪም በኮቢ ማይኖ ላይ የነበረው አያያዝ በጭራሽ አልተመቸኝም ነበር። በተለይ በውድድር ዘመኑ መጀመሪያ ላይ ለቋሚ ቦታ ከብሩኖ ጋር መፎካከር አለበት ብሎ መናገሩ ትልቅ ስህተት ነበር ሲልም ነው የሚገልጸው። እኔ በዚህ ሀሳብ በፍጹምም አልስማማም። ያ ንግግር በኮቢ ማይኖ ስለ ልቦና ላይ ከፍተኛ ተጽዕኖ አሳድሮበትም ነበር ሲል ሀሳቡን ይሰጣል። ባለፉት 2 ጨዋታዎች ላይ ሙሉ 90 ደቂቃዎችን መጫወትም ችሏል። ይህ ተጫዋች እንግዲህ በማንቸስተር ዩናይትድ ቤት ምን መስራት እንደሚችል እያሳየን ይገኛል። አሰልጣኝ ሩበን አሞሪም ትክክለኛ ውሳኔ አልነበረም በዚህ ተጫዋች ላይ የወሰኑት ሲል ነው እየገለጸም የሚገኘው። በተለይም በዚህ ዓመት እንግዲህ ለ6 ወራት ያክል እንግዲህ አንድ ጨዋታ ብቻ ነው በፕሪሚየር ሊጉ እንዲሁ ተሰልፎ መጫወት የቻለው። ሙሉ 90 ደቂቃም መጫወት አልቻለም በአሰልጣኝ ሩበን አሞሪም ስር። ይህ እጅግ በጣም መጥፎ ውሳኔ ነው ሲሉ በርካቶቹም እንዲሁ እየተቀባበሉትም ይገኛሉ። ኮቢ ማይኖ ባለፉት 2 ጨዋታዎች ላይ ድንቅ እንደነበር አሁንም እያስታወሱ ማንቸስተር ዩናይትድ ቋሚ አሰልጣኝ ለማግኘት ሰፊ ዳሰሳ እያካሄዱ እንደሆነም ተገልጿል። ቤን ጃኮብስ ነው ይህንን ዘገባ ይዞ መውጣት እየቻለው። ነገር ግን ማይክል ካሪክ ጥሩ ውጤት ማስመዝገቡን የሚቀጥል ከሆነ በውድድር ዓመቱ መጨረሻ ማንቸስተር ዩናይትድን በቋሚነት ለመያዝ እድል ሊኖረው እንደሚችል ቤን ጃኮብስ እንዲሁ እየዘገበም ይገኛል። ይህ አሰልጣኝ ሲመጣ እንግዲህ ጊዜያዊ አሰልጣኝ ነው ተብሎ መምጣት እየቻለው እስከ ክረምት ድረስ ቲሙን እንዲያሻግር የተመረጠ አሰልጣኝ ቢሆንም ምናልባትም ይህ አሰልጣኝ ግን በተለያዩ ውጤቶች የሚያሸበረቀ ከሆነ ምናልባትም ለማንቸስተር ዩናይትድ አሰልጣኝነት እጩዎች ውስጥ የመካተት ሰፊ እድል ይኖረዋል ሲል እየዘገበ ይገኛል። ማንቸስተር ዩናይትዶች ግን ይህንን አሰልጣኝ ሲወስኑ ወይም ደግሞ ሲያመጡት እስከ ውድድሩ መጨረሻ ድረስ ነው። ምንም አይነት ውሳኔዎችን በክረምት የዝውውር መስኮት አንቀይርም፣ ይህ አሰልጣኝ ይለቃል ብለው ነበር ማስፈረም የቻሉት።
ቤን ጃኮብስ ግን ይህ ተቃራኒ ሊሆን ይችላል ሲል እየገለጸም ይገኛል። ሪያል ማድሪድ እንዲሁም ደግሞ ባየር ሙኒክ ዲያጎ ዳሎን ለማስፈረም እየተከታተሉ እንደሚገኙ ሌላው መረጃ እያሳየን ይገኛል። ሪያል ማድሪዶች ተጫዋቹን ማለትም ትሬንት አሌክሳንደር አርኖልድን መተካት የሚችል አማራጭ አድርገው ይመለከቱታል ሲል እንዲሁ ኢክራም ክኖር የገለጸ ሲሆን ምንም እንኳን ዳሎት በማንቸስተር ዩናይትድ ለመቆየት ቁርጠኛ ቢሆንም በክረምት የዝውውር መስኮት ተጫዋቹን ለማስፈረም ፉክክር ሊኖር እንደሚችል ነው እየተገለጸ የሚገኘው። ትሬንት አሌክሳንደር አርኖልድ በዚህ በክረምት የዝውውር መስኮት ከአንፊልድ ለቀው ወደ ሪያል ማድሪድ ሎስ ብላንኮቹ ቢያቀናም በጉዳት እንዲሁም ደግሞ በተለያዩ ምክንያቶች ግን ሊሳካለት አልቻለም። በዚህም የተነሳ ምናልባትም ሎስ ብላንኮቹ የማንቸስተር ዩናይትድ ፖርቹጋላዊም ተጫዋች ዲያጎ ዳሎን ለማስፈረም ፍላጎት አሳይተዋል። ሌላኛው የጀርመኑ ክለብ ባየር ሙኒክም የዚህ ተጫዋች ፈላጊ መሆኑ ነው መረጃዎች የሚያመላክቱት። ማንቸስተር ዩናይትድ ባለፈው ክረምት ኢሊማን ኒንጃይን ለማስፈረም ፍላጎት ነበራቸው ይላል ይህ ዘገባ ደግሞ። ነገር ግን ኤቨርተን በአሁኑ ሰዓት ተጫዋቹን ለሽያጭ የማይቀርብ አድርገው ይመለከቱታል ሲል ቤን ጃኮብስ ይዘግባል። ነገር ግን ይህ ተጫዋች በአሁኑ ሰዓት ላይ ወደ ሌሎች ክለቦች የሚሄድ እድሉ እጅግ በጣም ጠባብ ነው ሲል ነው የሚያስነብበን። ሃሪ ማጓየር ደሞዙን ቀንሶ አዲስ ኮንትራት ለመፈራረም ዝግጁ እንደሆነ ሌላው ዘገባ ያሳየናል። ይህ ዘገባ እንደሚያሳየው ግን ማንቸስተር ዩናይትድ በክረምት የዝውውር መስኮት በተከላካይ መስመሩ ላይ ምንም ማድረግ እንዳለባቸው እስካሁን ውሳኔ ስላልደረሱ ከተጫዋቹ ጋር ንግግር አልጀመሩም ሲል ቤን ጃኮብስ ያስነበበ ሲሆን ሃሪ ማጓየር በበኩሉ የወደፊት ቆይታውን ከዓለም ዋንጫው መጀመር በፊት ማወቅ እንደሚፈልግ ነው የተገለጸው። በማንቸስተር ዩናይትድ ቤት የመቆየት ከፍተኛ ፍላጎትም አለው ደሞዙን እስከ መቀነስ ድረስ ሲል ነው ቤን ጃኮብስ ያስነበበን። ይህ ነገር በማንቸስተር ዩናይትድ ቤት ግን ያልተወሰነ ወይም ደግሞ ውሳኔያቸው እስካሁን ድረስ ያልተረጋገጠ ሆኖም ቀጥሏል። እስከ ክረምት የዝውውር መስኮት ግን ምናልባትም ይቀጥላል ወይስ ደግሞ ይለቃል የሚለውን ማንቸስተር ዩናይትዶች እንዲሁም ሌሎች አካላት ይወስናሉ ሲል ነው የሚገልጸው። የካርሎስ ባሌባ ወቅታዊ አቋምና የማንቸስተር ዩናይትድ ጉዳይን ደግሞ እንዲሁ ያነሳል። ካርሎስ ባሌባ በዚህ የውድድር ዓመት እያሳየ ያለው አቋም ለማንቸስተር ዩናይትድን በጭራሽ ተስፋ እንዳላስቆረጠ ነው የሚገልጸው ይህ ዘገባ። ይልቁንስ ማንቸስተር ዩናይትድ አሁን ላይ የተሻለ የዝውውር ስምምነት ማድረግ እንደሚቀጥሉ እርግጠኞች ናቸው ሲልም ቤን ጃኮብስም ያስነብበናል። ማንቸስተር ዩናይትድ ሰዎች ተጫዋቹ ማንቸስተር ዩናይትድን ከተቀላቀለ ከሰሞናዊ ብቃቱ ይልቅ ወዳለፈው የውድድር ዓመቱ ብቃቱ እንደሚመለስ በጽኑ ያምናል። በዚህም የተነሳ ምናልባትም ማንቸስተር ዩናይትዶች አሁንም ቢሆን ለዚህ ተጫዋች ከፍተኛ ፍላጎት እንዳላቸው እንዲሁም ደግሞ በክረምት የዝውውር መስኮት ሀሳባቸውን እንደማይቀይሩ ነው ቤን ጃኮብስ አሁንም ዘገባውን እያሳየም የሚገኘው። ይህ ተጫዋች እንግዲህ ካለፈው ክረምት ጀምሮ ለማንቸስተር ዩናይትድ እጅግ በጣም የሚፈለግ ተጫዋች መሆኑም ይታወቃል። በአሁኑ ሰዓት ላይ አሁንም ቢሆን ይህ ዝውውር ይቀጥላል ተብሎ እንደሚጠበቅ ቤን ጃኮብስ አሁንም ያስነብበናል። አንድ ስታቲክስን ደግሞ እናንሳላችሁ። ከ6 ዓመት በፊት ልክ በትላንትናዋ ቀን ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ተጫዋችም ሆነ 312 ጨዋታዎችን ለማንቸስተር ዩናይትድ ወይም ደግሞ በቀዮቹ ቤት ቀዩን ማሊያ ለብሶ መጫወት ችሏል። 103 ጎሎችን ያስቆጠረ ሲሆን 97 አሲስቶችንም በስሙ ማስመዝገብ ችሏል። በአጠቃላይ በ312 ጨዋታዎች እንግዲህ 200 የጎል ተሳትፎ ማድረግ የቻለ ድንቅ የአማካይ ስፍራም ተጫዋች ነው። 2 ዋንጫዎችን ያሳካ እንዲሁም ደግሞ በአሁኑ ሰዓት ላይ የቡድኑ አምበል በመሆን እያገለገለም ይገኛል። ይህ ተጫዋች እንግዲህ በማንቸስተር ዩናይትድ ቤት የማይነካ ከሚባሉ ተጫዋቾች መካከል አንደኛው ሆኖ የቆየ ተጫዋች ነው። በተለይም ከስፖርቲንግ ሊዝበን በጥር የዝውውር መስኮት በ2021 ከመጣ በኋላ በርካታ ለውጦችን ለማንቸስተር ዩናይትድ እንዲሁም ደግሞ በክሬቲቪቲ ረገድ እጅግ በጣም የተሻለ ተጫዋች ሆኖ አስመስክሯል። በእንግሊዝ ፕሪሚየር ሊግም በቅርብ ከታዩ የአማካይ ስፍራ ተጫዋቾች መካከል እንደ ኬቨን ዴብሬን እና ብሩኖ ፈርናንዴስ ተብሎ የሚጠቀስ ተጫዋች ሆኖ ስሙን የተከለ ተጫዋች መሆኑን ነው እየተመለከትን የምንገኘው። በአሁኑ ሰዓት ላይ እንግዲህ ይህ ብሩኖ ፈርናንዴስ ፖርቹጋላዊ ተጫዋች በማንቸስተር ዩናይትድ ቤት 6 ዓመታትን ያሳለፈ ተጫዋች መሆኑን ነው የተመለከት ነው። የአሮን አንሴልሜሎ የወደፊት እጣ ፈንታ ቼልሲ አሁን ላይ ይወስናል ሲል ይህ ዘገባ ያሳያል። የጃኩዌትን ዝውውር መጨረሱ ከቻሉ አንሴልሜሎን በውሰት የመውጣት እድል እንዳለው አሁንም እየተገለጸ ይገኛል። የጀርሚ ጃኩዌት ዝውውር ለማቀላጠፍ ምናልባት ዲሳሲ ነው ደግሞ አንሴልሜሎ ለሬንስ ሊቀርቡ እንደሚችሉ ማትለው እያስነበበ ይገኛል። ይህ ታዳጊ ተጫዋች እንግዲህ ጀርሚ ጃኩዌት በበርካታ ክለቦች ተፈልጎ ቢሆንም ቼልሲ ግን ቅድሚያ እንደሰጠው ነው እየተገለጸም የሚገኘው። ምናልባትም ወደ ቼልሲ ስታንፎርድ ብሪጅ የመምጣት እድሉ ሰፊ ነው ሲል ማትለው ያስነብበናል። የቀድሞ የቼልሲ ተጫዋች ኤዲን ሃዛርድ ስቲቭ ዊሊያም ምን ያህል ጎበዝ ተጫዋች እንደሆነ ሲጠየቅ እንዲህ በማለትም ነበር መመለስ የቻለው። ዋው እሱ ገና ወጣት እንደሆነ ታውቃለህ፣ ገና ብዙ መስራት ያለበት ነገርም አለ፣ ግን በእውነት ከፍተኛ ደረጃ ላይ ያለ ተጫዋች ነው፣ ይህ አጠራጣሪ አይደለም ሲል የቀድሞ የቼልሲ ተጫዋች ሀሳቡን ይሰጣል።
ማንቸስተር ሲቲ ሊጉን ያሸንፋል ሲል የቀድሞ የማንቸስተር ሲቲ በረኛ ጆ ሃርት ይናገራል። እንግሊዛዊ የቀድሞ የማንቸስተር ሲቲ ግብ ጠባቂ ጆ ሃርት እንግሊዝ ፕሪሚየር ሊጉን ማንቸስተር ሲቲ እንደሚያሸንፍ ነው እንደሚያምን የገለጸው። ስለ ሊጉ ፍክክር የተጠየቀው ጆ ሃርት ማንቸስተር ሲቲ የፕሪሚየር ሊጉን ዋንጫ ያሸንፋል የሚል እምነት አለኝ፣ ምክንያቱም እነሱ እንዲያሸንፉ እፈልጋለሁ በማለትም ነው የተናገረው። ቢሳካም ባይሳካም ግድ የለኝም፣ ዋንጫውን እነሱ እንዲወስዱ እፈልጋለሁ፣ የሚሆኑን አብረን እናያለን ሲል ጆ ሃርት እንዲሁ ጨምሮም ገልጿል። በብሬኪንግ ኒውስ ከሰማናቸው መረጃዎች መካከል ኔዘርላንዲያው የማንቸስተር ሲቲ የተከላካይ ስፍራ ተጫዋች ነው ናታን አኬ ኤሲ ሚላንን በመጪው የክረምት የዝውውር መስኮት የተከላካይ ክፍሉን ለማጠናከር ኢላማ ካደረጓቸው ተጫዋቾች ዝርዝር ውስጥ እንደሚገኝ ሚላን እየዘገበም ይገኛል። ይህ ተጫዋች በክረምት የዝውውር መስኮት ከማንቸስተር ሲቲ ጋር የመለያየት እድሉ ሰፊ እንደሆነ ነው እየተገለጸም የሚገኘው። በዚህም የተነሳ ምናልባትም እንግዲህ ወደ ጣሊያን ሴሪኤ ይሄዳል ተብሎ የሚጠበቅም ተጫዋች ነው። ፋብሪዚዮ ሮማኖ ያወጣው መረጃ ደግሞ ዋትፎርድ ስቲቨን ሙፎኒንን እስከ ውድድር አመቱ መጨረሻ ድረስ በውሰት ለማስፈረም ከማንቸስተር ሲቲ ጋር ስምምነት ላይ መድረሳቸው እየገለጸም ይገኛል። ይህ ወጣት ተጫዋች ከማንቸስተር ሲቲ በውሰት በመልቀቅ ወደ ዋትፎርድ ይሄዳል ሲል እየገለጸም ይገኛል። በሻምፒዮንሺፕም ራሱን ያሳያል ተብሎ የሚጠቀስም ተጫዋችም ነው። ሊቨርፑል አዲስ ተከላካይ ለማስፈረም ወደ ገበያው እንደማይገባ ይጠበቃል። ክለቡ በዝውውር ገበያው ላይ እንቅስቃሴዎችን አያደርግም። ክለቡ የረጅም ጊዜ እቅድ የሚሆን ተጫዋቾችን ማስፈረምም ይመርጣሉ። ሊቨርፑል ኢላማቸውን ሁልጊዜ በንቃት ይከታተላል። ነገር ግን አሁን ላይ በክለቡ ውስጥ ቦታውን የሚሸፍን አማራጭ እንዳሉ ስለሚያምኑ በጉዳት ምክንያት ተብሎ ሌላ ተጫዋች አያስፈርመውም ሲል ይህ ዘገባ ሊቨርፑል ቅርብ የሆነውን መረጃም ያሳያል። በተለይም ጀርሚ ፍሪምፖንግ መጎዳቱን ተከትሎ እንግዲህ አዲስ ተጫዋች ያመጣሉ ተብሎ ጨምጨምታም ቢሰማም በሊቨርፑል በኩል ግን ይህ የማይሆን ነገር ነው። በክረምት ግን አዳዲስ ተጫዋቾች ይመጣሉ ተብሎ ይጠበቃል። በተለይም እንደ ጆ ጎሜዝ የመሳሰሉ ተጫዋቾች የመልቀቅ እድል ሊኖራቸው ስለሚችል አዳዲስ የተከላካይ ስፍራ ተጫዋቾችን ያሉ ተብሎም ነው የሚጠበቀው። አሰልጣኝ አርኔ ስሎት ሀሳባቸውንም ይሰጣሉ። ግልጽ የሆነ መሻሻል ነበረ፣ እናም ለቡድናቸው ክብር አለኝ፣ ግን ኒውካስል ከቃራባቅ የበለጠ ጠንካራ እንደሚሆኑ እጠብቃለሁ ሲል ሀሳባቸውን ይሰጣሉ። ስለ ቀጣዩ ጨዋታም ሲናገሩ የጨዋታ ለእኛ ከባድ የሚሆን ይመስለኛል ሲል ሀሳባቸውንም ገልጿል። አሰልጣኝ አርኔ ስሎት ቅዳሜ ከኒውካስል ጋር ላለባቸው ጨዋታ ጆ ጎሜዝ እንዲሁም ደግሞ ኢብራሂማ ኮናቴ እንደሚመለሱ ተስፋ በማድረግም ነው ሀሳባቸውን የገለጹት። ከርተስ ጆንስ ደግሞ ከህመሙ እንዴት እንዳገገመ ታይቶ ይወስናል ሲሉ ዘግበዋል ሲል ሉዊስ ስቲሊ እንዲሁ እየዘገበም ይገኛል። ሁጎ ኤኪቲኬ ከኒውካስል ደጋፊዎች ተቃውሞ ይሰማበት እንደሆነ ተጠይቆም ነበር። ግድ የለኝም ሲል ነው የመለሰው። ለሊቨርፑል እጫወታለሁ፣ አድናቂዎች እዚህ ያሉኝ፣ እዛ ማለትም ኒውካስል ሄደን ተጫውተናል፣ እናም አሸንፈናል። ስለዚህ ጥሩ የስራ መንፈስ እናሳያለን ብዬም ተስፋም አድርጋለሁ። ስለዚህ ጉዳይ ግድ የለኝም በማለት ሀሳቡንም ሰጥቷል። መጫወት እንዲሁም ደግሞ ቡድን መርዳት ብቻ ነው እኔ የምፈልገው ሲል ነው እየገለጸ የሚገኘው። ሁጎ ኤኪቲኬ ወደ ኒውካስል ለመዘዋወር ተቃርበው እንደነበር ሲጠየቀም እንዲህ ሲልም ይመልሳል። የራሴን ምርጫ መርጫለሁ፣ የት መሄድ እንደምፈልግ አውቅም ነበር፣ የደጋፊ ድጋፍ ብዙ ነገር ነበርም ሲል ይገልጻል። ለደጋፊዎች እጫወታለሁ፣ እነሱ በጣም ብዙ ጉልበት ይሰጡኛል ሲልም ይገልጻል። በክረምት የዝውውር መስኮት እንግዲህ ከሊቨርፑል ጋር በሰፊው ስሙ የተያዘው እንዲሁም ደግሞ ኒውካስል ዩናይትድ ይፈርማል ተብሎ ሲጠበቅ የነበረው በስተመጨረሻም ወደ አንፊልድ የመጣው ሁጎ ኤኪቲኬ ወደ ሊቨርፑል መምጣቱን ተከትሎ ከኒውካስል ከፍተኛ ተቃውሞ ይሰማበታል ተብሎ እንደሚጠበቅ መረጃዎች እንዲሁ እያሳዩም ነው የሚገኙት። ጆ ጎሜዝ እንዲሁም ኢብራሂማ ኮናቴ ሊደርሱ እንደሚችሉ ፖል ጆይስም ደግሞ እያስነበበንም ይገኛል። እነዚህ ተጫዋቾች ጉዳት ላይ ነበሩ። በአሁኑ ሰዓት ላይ ግን ምናልባትም ተመልሰው ለቲሙ በርካታ አገልግሎትን ይሰጣሉ የሚል እምነት እንዳላቸውም ተገልጿል። በሪያል ማድሪድ ቤት በብሬኪንግ ኒውስ ከሰማናቸው መረጃዎች መካከል እንግዲህ ሪያል ማድሪድ ከኡናይ ኤምሬ ጋር ግንኙነት ማድረግ መጀመራቸውን እንዲሁ ፍሎሪያን ፕሌትስበርግ ስካይ ስፖርት ላይ እያስነበበም ይገኛል። ኡናይ ኤምሬ ምናልባትም ቀጣዩ የሎስ ብላንኮቹ አሰልጣኝ ሆኖ ይሾማል የሚል እምነት እንዳላቸው እየተገለጸም ይገኛል። ዣቪ አሎንሶን ያሰናበተው የሪያል ማድሪድ ዋና አካላት እንግዲህ በአሁኑ ሰዓት ላይ የአስቶን ቪላውን አሰልጣኝ እንዲሁ እየተመለከቱም ይገኛሉ። ይመጣል ላይመጣል ሞይ እስካሁን ድረስ የተሰማ ጉዳይም የለም። አሰልጣኙም አሴትን እየሰጠም አይገኝም። ነገር ግን ሎስ ብላንኮቹ ወይም ደግሞ ሪያል ማድሪድ አሰልጣኝ ፈልጎ እምቢ የሚል አሰልጣኝ እስካሁን ድረስ
አልታየም ሲል ነው እንዲሁ ዘገባውን ከፍ የሚያደርገው። በሎስ ብላንኮቹ ቤት ሁሉም መስራት ፍላጎት አላቸው በሪያል ማድሪድ እንዲሁም ደግሞ በትልቅ ደረጃ መስራትም ይፈልጋሉ። ከዚህ በፊት በስፔን ላሊጋ መስራት የቻለው ኡናይ ኤምሬ ሲቪያን ይዞ በርካታ የዩሮፓ ሊግ ዋንጫዎችን ማሳካት የቻለ አሰልጣኝ እንደሆነም ይታወቃል። በአሁኑ ሰዓት ላይ ደግሞ በአውሮፓ ቻምፒየንስ ሊግ ራሱን ለማሳየት እንግዲህ ምናልባትም ሌላኛው እድል ሊሆን እንደሚችል እየተገለጸም ነው የሚገኘው። ሪያል ማድሪድ ይህን አሰልጣኝ ለመሾም በውስጥ ውይይቶች እንዳደረጉ እንዲሁም መረጃውን ፋብሪዚዮ ሮማኖ ይዞት መውጣትም ችሏል። ከኡናይ ኤምሬ በተጨማሪ ጀርገን ክሎፕ እንዲሁም ደግሞ ሌሎች አሰልጣኞችን በተመለከተ ውይይቶች እየተከናወኑ ይገኛሉ ሲል ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ የገለጸ ሲሆን ሆኖም እስካሁን ያሉት ውስጣዊ ንግግሮች ብቻ ሲሆኑ አሰልጣኝ አልቫሮ አልቤሎም እስከ ውድድር ዓመቱ መጨረሻ ድረስ እድል ይሰጠዋል ሲል እንዲሁ እያስነበበንም ይገኛል። ቪኒሲየስ ጁኒየር በፍሎሬንቲኖ ፔሬዝ ሁልጊዜ የማይነካ ተጫዋች እንደሆነ ተደርጎ ይቆጠራል። እሱ ጉዳት ካልደረሰበት በስተቀር በጨዋታዎች ወቅት እንዲቀየር አይፈልግም። አልቫሮ አልቤሎም ቢሆን እነዚህ ጉዳዮች ቀድሞ ተነግሮታል ሲል ዘገባውን እያስነበበን ነው የሚገኘው። ቪኒሲየስ ጁኒየር በሪያል ማድሪድ ቤት ከማይነኩ ተጫዋቾች መካከል አንደኛው ነው ሲል ይህ ዘገባ በስፋትም ነው እያስነበበንም የሚገኘው። ከትላንት በስታ የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ዲን ሁይሰን በአልቫሮ አልቤሎ ውሳኔ አማካኝነት ተቀይሮ በሚወጣበት ሰዓት በጣም ተበሳጭቶ ነበር ሲል ይዘግባል። ይህ መረጃ ተጫዋቹ ከተቀየረ በኋላ ከተጠባባቂ ወንበር ላይ ከመቀመጥ ይልቅ በቀጥታ ወደ መልበሻ ክፍል ነው ያመራው። ዲን ሁይሰን በሪያል ማድሪድ ቤት እየደረሰበት ባለው ነገር ደስተኛ አይደለም ሲል ኮፕም እያስነበበም ነው የሚገኘው። ራፊኒያ ይናገራል። ባላንዶር ማሸነፍ ይገባኛል ሲል ነው የሚናገረው። ብራዚሊያው የባርሴሎና የፊት መስመር አጥቂ ራፊኒያ ባላንዶር ማሸነፍ ከሚገባቸው ተጫዋቾች መካከል ቀዳሚው እንደሆነ ራሱንም ይገልጻል። ባላንዶር ማሸነፍ ይገባኛል ሲል የገለጸው ራፊኒያ ሽልማቱ ከሚገባቸው ተጫዋቾች መካከል የመጀመሪያው እኔ ነኝ በማለትም ሀሳቡን መስጠቱን ነው እየተመለከትን የምንገኘው። ስለ አሰልጣኝ ሃንሲ ፊሊክ ያነሳው ተጫዋቹ ሃንሲ ፊሊክ ማንም ባላደረገው ሰዓት በእኔ ያመነ ብቸኛው ነው ሰው ሲል እንዲሁ ይገልጿል። የኔን ያህል እኔ እምነት አላምንም፣ እሱ ማመስገንም እፈልጋለሁ ሲል ሀሳቡን መግለጹን ነው የሰማ ነው። የርገን ክሎፕ ወደ አንፊልድም ይመለሳሉ። ጀርመናዊው አሰልጣኝ የርገን ክሎፕ ወደ አንፊልድ ተመልሰው የሊቨርፑል ታሪካዊ ተጫዋች በረዳት አሰልጣኝነት ይመራሉ ነው የተባለው። የሊቨርፑል ታሪካዊ ተጫዋች ከቦሩሲያ ዶርትመንድ ታሪካዊ ተጫዋች ጋር መጋቢት ወር አንፊልድ ላይ የገቢ ማሰባሰቢያ ያደርጋሉ ተብሎም ይጠበቃል። ከወዳጅነት ጨዋታው የሚገኘው ገቢ ሊቨርፑል ፋውንዴሽን እንደሚውል ነው የተገለጸው። የቀድሞ የሊቨርፑል ታሪካዊ አሰልጣኝ የርገን ክሎፕ የሊቨርፑል ፋውንዴሽን የክብር አምባሳደር መሆናቸውም እንዲሁ ይታወሳል። የሴሪኤ የወሩ ምርጥ ተጫዋች ማን ይሆናል የሚለውም እንዲሁ እጩዎች ይፋም ተደርገዋል። የ2025-26 የውድድር ዘመን የጣሊያን ሴሪኤ የወሩ ምርጥ እጩዎች ይፋም ተደርገዋል። የወር ጥር ነው እጩዎች ይፋም የተደረጉት። በዚህ መሰረት እንግዲህ ዴቪድ ከጁቬንቱስ አንደኛው የተመረጠ ተጫዋች መሆኑን ነው የተመለከት ነው። ሎሬንዞ ኮሎምቦ ከጄኖዋ፣ ፌዴሪኮ ዲማርኮ ከኢንተር ሚላን እንዲሁም ዶቪካስ ከኮሞ፣ ክሮዞቪች ከአታላንታ፣ ራቢዮ ደግሞ ከኤሲ ሚላን በእጩነት የቀረቡ ተጫዋቾች መሆናቸውንም ተመለከትን። ክሪስታል ፓላስ ተጫዋች ሊያስፈርም መሆኑም ተገልጿል። ክሪስታል ፓላስ የአስቶን ቪላውን የፊት መስመር ተሰላፊ ኢቫን ጉሳድን ለማስፈረም በንግግር ላይ መሆናቸው መረጃዎች ያሳያሉ። በአሰልጣኝ ኦሊቨር ግላስነር የሚመራው ክሪስታል ፓላስ የዝውውር መስኮቱ ሳይጠናቀቅ በውሰት ለመውሰድ ማቀዱ ነው የተገለጸው። ተጫዋቹ ባለፈው ክረምት ከኒስ በ35 ሚሊዮን ዩሮ አስቶን ቪላ መቀላቀሉ የሚታወስ ጉዳይ ነው። የ24 ዓመቱ የክንፍ ተጫዋች በሌሎች የአውሮፓ ክለቦች ቢፈለግም አሁን ላይ ክሪስታል ፓላስ እየመራ መሆኑ ነው መረጃዎች የሚያሳዩት። የፊት መስመሩን እያጠናከረ የሚገኘው ክሪስታል ፓላስ ብሬናን ጆንሰንን ከቶተናም ማስፈረሙ የሚታወስም ጉዳይ ነው። በተጨማሪም ስትራንድ ላርሰንን ከወልቨርሃምፕተን ለማስፈረም ከስምምነት መድረሱንም እንዲሁ ዘ አትሌቲክስ ያስነበበው መረጃ ነው። ከአልናስር እንድለቅ የተደረጉት ብዙ ጎል ስለማስቆጠር ነው ሲል ታሊስካ ይናገራል። ብራዚሊያዊ አጥቂ ኤደርሰን ታሊስካ የቀድሞ ክለቡ አልናስር አስተዳደር ከክለቡ እንዲለቅ እንደገፈው ነው የሚገልጸው። የአልናስር አስተዳደር ክለቡን እንዲለቅ ገፍቶኛል ያለው ታሊስካ ምክንያቱም ብዙ ጎል ማስቆጠር ስለመችል እንዲሁም ደግሞ መሰናከል ስለሆንኩባቸው ነው በማለት ሀሳቡን ይሰጣል። የአሁኑ የአልናስር አስተዳደር ንግድ ላይ ያተኮረ ነው ሲል የገለጸው ተጫዋቹን እነሱን እኔ አይወክሉኝም በማለት ለደጋፊዎች መናገሩ ነው የተሰማው። አክሎም የክለቡ አዲስ ጀማሩ አካል ነኝ፣ ነገር ግን እነሱ በክለቡ ያለኝን ታሪክ አላከበሩም ሲል ሀሳቡንም ይሰጣል። ኤደርሰን ታሊስካ በአሁኑ ሰዓት ላይ በቱርክ ክለብ ፌነርባቼ በመጫወት ላይ እንደሚገኝም ነው የተመለከት ነው። ሩበን ኔቬዝ ውሉንም ሊያራዝም ነው። ማንቸስተር ዩናይትዶች ለፖርቹጋላዊ አማካይ ሩበን ኔቬዝ ይፋ የዝውውር ጥያቄ አለማቅረባቸው የተገለጸ ሲሆን ሩበን ኔቬዝ አሁን ላይ በሳውዲ አረቢያው ክለብ አል ሂላል የመቆየት ፍላጎት እንዳለው ተገልጿል። ሩበን ኔቬዝ ከሚቀጥሉት 3 ዓመታት በአል ሂላል የሚያቆየውን ኮንትራት ለመፈራረም
መቃረቡም ተዘግቧል። ክለቡ ተጫዋቹን የማቆየት ፍላጎት እንዳለው ሲገለጽ ተጫዋቹ በበኩሉ በክለቡ መቀጠል እንደሚፈልግም ነው የተገለጸው። ይህም ዘገባ የፋብሪዚዮ ሮማኖ ሲሆን ይህ ተጫዋች በማንቸስተር ዩናይትድ ቤት ይፈልጋል የሚል ከፍተኛ እንዲሁ ድምጾችን ሰምተንም ነበር። ማንቸስተር ዩናይትድ ግን ተጫዋቾችን በጥር የዝውውር መስኮት የማስፈረም እድል እንደሌላቸው ከተገለጸ በኋላ ምናልባትም ይህ ተጫዋች በዛው በሳውዲ ይቆያል የሚል እምነት እንዳለ አሁንም መረጃዎችም ያሳያሉ። አልኢታድ ቤንዜማ በነፃ እንዲጫወትም ጠይቋል። ፈረንሳዩ አጥቂ ካሪም ቤንዜማ በአልኢታድ አስተዳደር ከፍተኛ ብስጭት ውስጥ መግባቱ አሁን ላይ ያሉ መረጃዎች በስፋትም እያመላከቱም ይገኛሉ። ክለቡ ካሪም ቤንዜማ የምስል መብቱን ተጠቅሞ ነገር ግን ገንዘብ ሳይከፈለው በነፃ እንዲጫወት አዲስ ውል ማቅረባቸው ነው የተገለጸው። ተጫዋቹ በአዲሱ ውል ከተስማማ ምንም ገንዘብ ሳይከፈለው ከምስል መብት ብቻ ነው ገቢ የሚያገኘው። ይህንንም ተከትሎ በትላንትናው የአል ኢታድ ጨዋታ ላይ እንደማይሳተፍ በክለቡ ላይ እንዲሁ ይፋ ማድረጉ ነው የተገለጸው። በሌላ በኩል በአል ኢታድ በኩል በአሁኑ ሰዓት ላይ ንጎሎ ካንቴ ወደ ፊነርባቼ፣ ሙሳ ዲያቢ ወደ ኢንተር ሚላን ማምራት እንደሚፈልጉ ነው እየተገለጸም የሚገኘው። እነዚህ ተጫዋቾችም ቢሆኑ በአዲስ ኮንትራት ውስጥ እንግዲህ ያለምንም ክፍያ እንዲሳተፉ ተጠይቀው እንደነበር መረጃዎችን በስፋትም ያመላክታሉ። ፕሬዚዳንት ዢ ጂንፒንግ የማንቸስተር ዩናይትድ ደጋፊ ነኝ ሲሉ ይናገራሉ። የቻይናው ፕሬዚዳንት ዢ ጂንፒንግ የእንግሊዝ ፕሪሚየር ሊግ ክለብ ማንቸስተር ዩናይትድ ደጋፊ መሆናቸው ነው የገለጹት። ከእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ጋር የተገናኙት ወይም ደግሞ ውይይት ያደረጉት ፕሬዚዳንት ዢ ጂንፒንግ የማንቸስተር ዩናይትድ ደጋፊ ነኝ በማለትም ተናግሯል። ነገር ግን የአርሰናል፣ የክሪስታል ፓላስ እንዲሁም ደግሞ የማንቸስተር ሲቲንም ጨዋታ አያለው ሲሉ ጨምረውም ተናግሯል። ጠቅላይ ሚኒስትር ስታርመር በበኩላቸው ማንቸስተር ዩናይትድ ከአርሰናል ጋር የተጫወተበትን ኳስ በስጦታነት ማበርከታቸው ነው የተገለጸው። የእንግሊዙ ጠቅላይ ሚኒስትር የረጅም ጊዜ የአርሰናል ደጋፊ መሆናቸው የሚታወስ ሲሆን የቻይናው ደግሞ የማንቸስተር ዩናይትድ ደጋፊ ነኝ ሲሉ መግለጻቸው ነው እንዲሁ የተሰማው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአርብ የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁም ይሆናሉ። የጠዋት ፕሮግራሞቻችን እንዴት ነበር? ሀሳብ አስተያየታችሁን ልትሰጡን ትችላላችሁ። ዛሬ በተለያዩ ሊጎች አንዳንድ ጨዋታዎች የሚደረጉ ይሆናሉ። በስፔን ላሊጋ ኢስፓኞል ከዲፖርቲቮ አላቬዝ ምሽት 5 ሰዓት ላይ ይጫወታሉ። በጣሊያን ሴሪኤ ላዚዮ ከጄኖዋ ሲጫወቱ፣ በጀርመን ቡንደስሊጋ ኮሎኝ ወልፍስበርግን ያስተናግዳል። በፈረንሳይ ሊግ 1 ደግሞ ሌንዝ ከሊ ሃቭር ጋር የሚያደርጉት ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ እየጋበዝን የጠዋት ፕሮግራሞቻችንን የምናጠናቀቅ ይሆናል። ከፕሮግራሞቹ ጋር እኔም ቂጤ ሳፉፋ አብሬያችሁ ቆየው። በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካሙ ሊሆንላችሁ።